ጉድ ቤተሰብ፣ እነዚህ ጉደኞች ሁሉም ዩቲዩበሮች፣ ቲክታከሮች የሁላችሁ ፏ ብትን ይላሉ። ሚስኪን የአረብ ሀገር ሚስኪን ማልቀስ፣ መባላት፣ መጋጨት ጉድ 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 ያለው ገንፎ ሲያደር ይፋጃል። ናዲ ሀገሬ ሰው ወዶ አይደለም ግራ ቢገባው ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች፣ ውዶች፣ ማሮች፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖች ሰላማችሁ ብዝዝት ይበል። ይኸውላችሁ እንግዲህ ዩቲዩበሮች የሁሉም ዋላ ግሪስ ፋሚሊ ዋላ ጨረቃ ፋሚሊ ዋላ ምናምን ሁሉም ተቀላቅለው ይኸውላችሁ እነሱ ከካሜራ ጀርባ ፏ ብትን እያሉ ነው። የማን ሽምግልና ነው የሚለው ርዕሱ። እንግዲህ የማን የምናውቀው ነገር የለም። እነሱም በየስቶራቸው አልለጠፉም። እንዶ ይሄን የለቀቅሽ ልጅ ወይ የለቀቅ ጀግና ብያቸዋለሁ። እነሱ እኔ ተደብቅ ይሆናል። ለምን እኛን ካሜራ ላይ በ20 ደቂቃ ያዙ ልቀቁን፣ አገባብኝ፣ አረገዘብኝ፣ ወለደብኝ፣ መድኃኒት ነካብኝ፣ አስነካብኝ እየተባባሉ ሚስኪኑን የአረብ ሀገር ሴት ግማሹን ያስለቅሳሉ፣ ግማሹን ያሳዝናሉ፣ ግማሹንስ በስ ያባላሉ። እነሱ ግን እህቶች አያችሁ ድራማ። እኔ ራሱ ጅሏ እውነት መስሎኝ ነበር። የነ ብሩኬ በጣም ነበር ማዝነው። ለማን ለብሩኬ አይደለም ለሃሚ። የሃሚን ጉዳት የሃሚ ልጁን ሲያቅፍ እንዴት እንደምትሆን ምናምን አንጀቴን እየበዳች ሰሞኑ እውነት በቃ የዩ ሀረካት እንዴት እንደሚያረጋት በቃ በጣም ነበር። እናንተ እኒህ ጉደኞች ልካ አሁን እንግዲህ የሃሚ ትናንት ሹርባ ነበር ተሰርታ 2 ቀን ምን ጊዜ ተፈቶ መቼ አዲስ አበባ ሂዳ መቼ እንደዚህ አናቅም። ካሜራ ላይ እየመጡ ያለቃቅሳሉ። ምንድን እየተካሄደ ነው? ማርክም አይታችኋል። ያዙ ልቀቁኝ እያለ ነው። የእሱ ራሱ ፍቅረኛ አለች። በስ ሙሉ ቪዲዮ አልተቻለም። ዝብረቀ እንዲ አልተቻለም። ለምን ቀጥታ ሸር አላረጉማ? ጉድ ጉድ። ግማሹን እንትን አላልኩም። ብቻ ታሚሄው ብሩኬ እነ አረንዶ የሌለ የለም። እህቶቼ ሙሉ ያው አላስገባሁትም። እናንተ የእህቶቼ የአረብ ሀገር በተለይ እህቶቼ፣ የኔ ምስኪኖች፣ የኔ ሩሩ፣ የኔ አዛኞች አንድ ነገር እንዳትጣሉ። እውነት መንቃት አለብን። ከእህቶቻችሁ ጋር አትጣሉ፣ አትባሉ። ገስት ላይ ተቀምጣችሁ መጥፎ ነገር ካፋችሁ ምንም አይውጣ። እነሱ ድራማና ድራማ ነው የሚሰሩት። ልንገራችሁ ብሩኬና ሀሚ እህቶቼ ልንገራችሁ፣ በፍቅር ሲመጡ እውነቴ ነው በ3 በ4 ቀን ሰብስክራይብ ይጨምራል። በሳምንት በሉት ቪዋቸው 200 ለመግባት በመከራ ነው። አሁን ግን በአንድ ቀን 300 እየታየላችሁ ነው። በአንድ ቀን 250 ሺህ እየታየላችሁ ነው። ያ ማለት ዩቲዩብ የሚወደው እንደዚህ ጸብ፣ ግርግር፣ ቆሻሻ ስራ፣ መጥፎ ነገር ለትውልድ የማያስተማር ዝሙት ስራ ነው የሚወደው። ገብቷችሁ? ስለዚህ እነሱ ደግሞ አሁን ያላቸው አማራጭ ምንም ይበል ኦዲንሱ ይባላ ምን አገባቸው? ከካሜራ ጀርባ ፏ ብትን እያሉ ነው። በ20 ደቂቃ ህዝቡን አሳዝነው አስለቅሰው አቁስለው ይሄዳሉ። ከካሜራ ጀርባ ይሄው ማንም የተጣላ የለም። ሁሉም ድራማ እየሰሩብን ነው። እዩም እንደዚህ ያሳበዳት እውነት የብሩኬ ትክክለኛ ልጁ ነው አይደለም? ምቶቼ እውነት ተገዝቶ ወይ ተከፍሏት ነው። አሁን መንቃት አለብኝ። ጅል አልሆንም። ለማንም አላዝንም እናቴ። ስንት የሚታዘኑላቸው ምስኪን አሉ። የሀገሬ ሰው እንዴ እነዚህ ጉደኞች። እኛ እኮ ይስሩ ይረዘቁ። የከፈቱት ዩቱብ ለስራ ነው፣ ችግር የለም። ግን ክፍል 1 ክፍል 2 እንደ ሀገራችን ድራማ እንደ ሀገራችን ፊልም እኮ ቢያረጉ አስተያየትም ለድራማው ተከታታይ አድርገው አስተያየትም እየሰጣችሁ እንደው የበለጠ ይታይላቸው ነበር። ድራማ ብለው ርዕሱን እንትን ቢሉት ወይ ፊልም ብለው እንዴ የውሸት ለቅሶ፣ የውሸት ማዘን፣ የውሸት አንገት መድፋት፣ ከካሜራ ጀርባ ሌላ ሰው። እንዴ እህቶች፣ የኢትዮጵያ ዩቱበር ማለት ከካሜራ ጀርባ 2 አይነት ሰው ናቸው። ልንገራችሁ፣ የ20 ደቂቃ ሰው ሌላ ናቸው፣ ከዛ ውጭ ሌላ ናቸው። ስለዚህ እህቶቼ ማለት የምፈልገው ከአሁን በላይ አትጣሉ፣ አትጋጩ። እየሳቃችሁ ዝም ብላችሁ ማየት እኛም ለራሳችንም ስለሆነ ቪዲዮውን ስንጭን
መብታችሁን የፈለግነውን አስተያየት መስጠት። ከዛ ውጭ ግን ማዘን፣ ማልቀስ ምናምን ተለያዩ፣ ተፋቱ፣ ተጋቡ ምን አገባን? አያችሁ፣ ስራና ስራ ነው። እኛ መንቃት አለብን። እኛ እስበሳችን መባላት የለብንም። እስበሳችን መጥፎ ነገር መጥፎ ቃል መውጣት የለም። እነዚህ ኃጢአት እያስገቡን ነው። ስለዚህ እህቶቼ እውነት እኔም ከእናንተ የባስኩ ነኝ። በተለይ በሀሚን ስለመወዳት በጣም እያሳዘነች ነበር ሰሞኑን። ግን እነሱ ከካሜራ ጀርባ እኔ ምንጊዜ አዲስ አበባ ሂደው ምንጊዜ ሀሚን ፀጉሯን ፈታ ምንጊዜ አልገባን። የሚለቁልን ቪዲዮ የቆየ ነው። በአንድ ቀን ነው 3-4 ቪዲዮ ሰርቶ የሚለቁት አናቅም። ዛሬ ጉድቹን እናያለን። ይኸው ብሩኬ ዛሬ ሲጨፍር አላየሁትም። እሱ ብቻ ጭፈራ ውስጥ የለም፣ ሌሎች አሉ። ሽምግልናው የእነ ኤፍሬም ነው። ምን የምናውቀው ሽምግልና ብለው ነው የምናውቀው ታሪክ የለም። ለምን አልለቀቁትም? ይፋ እንግዲህ ሳያስቡ ነው የተለቀቀባቸው እነዚህ ጉደኞች። እኛን እዚህ ታባላላችሁ፣ ታሳዝናላችሁ። እናንተ ፏ ብትን ትላላችሁ። ይመቻችሁ፣ ይመቻችሁ እህቶች፣ ንቁ። ውይ ድምጽ